ሙሐመድን ምን ያህል ነው የምትወዱት? ከነፍሴ በላይ። ለሙሐመድ ደግሞ ፈጣሪ አለው አይደል? አዎ። እሺ የሙሐመድን ፈጣሪ ምን ያህል ነው የምትወዱት? ከነፍሴ በላይ። እሺ ሙሐመድ የእናንተ ነብይ ሙሐመድ እኔን ከህይወቴ በላይ ውደዱን ብሎ አስተምረዋል? አዎ ብለዋል፣ አስተምረዋል። እሺ ጥሩ ነው። እሱ ራሱ ደግሞ አስተምሮ ከሆነ እኔ ሙሐመድ ከፈጣሪ ነው ብዬ አምኜ እንዳልቀበል ይህ ሰውዬ ሌላ የፈጠረ የሰበከ አካል የለውም፣ የራሱን ሰበከ ብዬ ነው ማምነው። ቀላል ጥያቄ ልጠይቅህ። ኢየሱስ እኔ ህይወት ነኝ የሚለውን ትቀበላለህ? መወደድ አለበት እግዚአብሔር ብቻ ስለሆነ ማለት ነው። ከህይወት በላይ እኔ ህይወት ነኝ ያለውን ኢየሱስን ትቀበላለህ? እሺ እሱ ሰው ብቻ አይደለም ብዬ አሁን አንተ ጥያቄ ሳይሆን አቋም ነው ያደረከው ብዬ ነው። ለዛ ነው ያቋረጥኩ። ጥያቄ ልጠይቅህ፣ አጭር ጥያቄ አልከኝና ከዛ አንተን አቋም መግለጽ ጀመርክ ማለት ነው። እሱ ጥያቄ አይደለም። አልገለጽኩም እየገለጽክ ነው እንጂ እኔ ማልቀበልበት ምክንያት ምናምን ብለህ የአቋም መግለጫ ያደረከው። ቅድም ስጀምር ስጀምር እኮ እንደዚህ ብያለሁ። ሙሐመድን ከፈጣሪ ነው ብዬ እንዳልቀበል ማደረጉ ነገሮች ስላሉ ብዬ አልነገርኳችሁ? እንደዛ ብያለሁ። በቃ ቀላል ጥያቄ ልጠይቅህ፣ በመጣህበት አርጊውመንት ቀላል ጥያቄ ልጠይቅህ። እኔ ለምን ከህይወቴ በላይ እንደምወዳቸው ልንገርህ። እሳቸው መናገራቸው አንተን ካላሳመነህ፣ ለምሳሌ እሳቸው መናገራቸውን ባልሰማና ባላውቅ ራሱ እንዴት ከህይወቴ በላይ እንደምወዳቸው ልንገርህ። አሁን ላይ ያለውን ድቅድቅ ጨለማ አዳምጠኝ። ጥያቄ ተጠይቀሃል እንዴ ኡስታዝ? እሺ ቆይ ከሙሐመድ በፊት ነቢያቶች አሉ አይደል? ከሙሐመድ በፊት ነቢያቶች አሉ አይደል? ነበሩ፣ ነቢያቶች ነበሩ። ወደዋለ ነቢያቶች አሉ። እሺ እነዛ ነቢያቶች እኔን ከህይወታችሁ በላይ ውደዱ ብሎ አስተምሮታቸው እኮ አሁን እጃችን ላይ የለም። አስተምሮታቸው እጃችን ላይ የለም። አንተን ቀላል ጥያቄ እኮ ኢየሱስ እኔ ህይወት ነኝ ብሎ ሲናገር፣ ቆይ እኔ የሙሴ ትምህርት እጄ ላይ የለም። ስለዚህ የሙሴ ትምህርት እጄ ላይ ስለሌለ ይሄ ነው እዚህ ጋር ብለዋል እዛ ጋር አለም ልልሃል። የኤልያስስ አገኘው ጠይቀሃል። ብታዳምጠኝ አሪፍ ነበረ። ጠይቀሃል፣ አዳምጥ። እኔ አንድ ጥያቄ ጠይቀኸኛል አይደል? እኔ ደግሞ መልስ። የመጀመሪያው ነገር አንተ ነቢዩ ራሳቸውን ሰብከዋል ብለህ ከህይወታችሁ በላይ ውደዱኝ ስላሉ ራሳቸውን ሰብከዋል አልክ። በተቃራኒው ደግሞ አንተ ኢየሱስ በአንደበቱ እኔ ህይወትም ነኝ ብሎ ስለዚህ እኔ ኢየሱስ ህይወቴ ነው ብለህ ታምናለህ። ኢየሱስን ከህይወትህ በላይ ትወደዋለህ። የዛሬ 2000 ዓመት እዚህ መሬት ላይ መጥቶ የተንቀሳቀሰ አንድ ግለሰብ እኔ ህይወት ነኝ ስላለ ተቀብለኸው አምናሃል። ከዛ ነቢዩ ሙሐመድ ከህይወታችሁ በላይ ተቋርጧል። ሰላም አለይኩም ረህመቱላህ። አንድ ጥያቄ ከጠየቀ እዛ ላይ ይርጋና ሰው የሚማርበት ማዝለል የለበትም። አንድ ጥያቄ ከጠየቀ በኋላ እዛው ላይ ረግቶ ሲጠብቅ ችግር የለውም። አብሽር። አሁን ኢየሱስ እኔ ህይወት ነኝ ብሎ ሲናገር ወንጌል ላይ የዛሬ 2000 ዓመት መሬት ላይ የተንቀሳቀሰ አንድ ግለሰብ እኔ ህይወት ነኝ ስላለ አምነኸው ተቀብለህ ከህይወትህ በላይ ህይወትህ አድርገኸው እየኖርክለት ነው። እሱን ከተቀበልክ በኋላ የዛሬ 1400 ዓመት በፊት ነቢይ የነበሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ማለታቸው ግን ወይም ከህይወታቸው በላይ እኛ እንድንወዳቸው ማስተማራቸው ግን እሱኛው ራሳቸውን እንደሰበኩ አድርገህ ሌላ ዳይሌማ ሌላ ተቃርኖ ውስጥ ራስክን አስገባኸው። ይሄኛውን ተቀብለሃል እኮ ያኛውን ግን ሌላው ስለተቀበለ አልተመቸህም። አሁን ቀላል ምሳሌ ልጥቀስልህ። ነቢዩ መሐመድ ለምንድን ነው ህይወታቸው ወይንም የእሳቸውን ውዴታ ከምንም በላይ እንድናደርግ የታዘዝ ነው የሚለውን እሱን በሁለተኛው አብራራላለሁ። የመጀመሪያው ግን እሳቸው ባያዙ ኑሮስ ወይንም ባናውቀው ኑሮ እሳቸው ባይነግሩ ኑሮ በትክክል እሳቸውን ከነፍሳችን በላይ አንወዳቸውም ነበር ወይ የሚለው ነው ዋናው ጥያቄ። እሱኛው መሰረታዊ ጥያቄ ነው። እሱን ላብራራለህ። እኔ እሳቸው ከነፍሴ በላይ ውደደኝ ባይሉኝ ኑሮ እንኳን ወይንም ያንን ማለታቸውን ባላውቅ ኑሮ እንኳን ለእኔ ከነፍሴ በላይ እንደሳቸው ተወዳጅ ሰው የለም። ይህንን ምልህ ለምንድን ነው?
የተለያዩ እምነቶች ውስጥ ያሉትን ጨለማዎችና የጀሃነም መንገዶችን ስላየሁ ከነዛ የጀሃነም መንገዶች አላህ እሳቸውን ሰበብ አድርጎ በብርሃን ስለላካቸው እሳቸው የዛ ብርሃን ሰበብ ስለሆኑና እሳቸውን አላህ ባይልክ ኑሮ ወይንም እሳቸው ባይመጡ ኑሮ ይሄ ብርሃን ለኔ ሰበብ ሆኖ አይደርስም ብዬ ስለማምን አላህ እሳቸውን አላህ ይህንን መልእክት በእሳቸው በኩል ልኮታል ብዬ ስለማምን ለኔ ከምንም በላይ ተወዳጅ እሳቸው ናቸው። ለዚህ ህይወት መዳኔ አላህ ሰበብ ያደረጋቸው ሰው ናቸው ብዬ ስለማምን ማለት ነው። ይሄ እሳቸው ራሳቸውን መስበካቸውም አይደለም። ለምንድን ነው እኔ የበለጠ ተወዳጅ እኔ እናንተ ጋር ተወዳጅ መሆን አለብኝ ያሉት ከተባለ እስልምናና የእስልምና አስተምህሮ በሰው ህይወት ውስጥ ቀዳሚ የሆነ ምርጫ እንዲሆን ለማስተማር ነው። አንተ ቀላል ነገር ልንገርህ፣ እሳቸውን የህይወት የመጀመሪያ ግብ አላደርግ። እሳቸው ማለት እንደ ግለሰብ አይደለም ማየት ያለብህ። እሳቸው ማለት አላህ ለምሳሌ ቁርአን ላይ አጢዑ አላህ ወአጢዑ ረሱል ሲል አላህን ታዘዙ መልእክተኛውንም ታዘዙ ሲል መልእክተኛው ያመጡት እውነት የግላቸው የራሳቸው ሳይሆን የአላህ መለኮታዊ ራእይ ስለሆነ ነው ታዘዙ የተባለው። ነቢዩ መሐመድን እንደ ሰው አይደለም፣ እንደ ተራ ግለሰብ እንደ ዛሬ 1400 ዓመት እንደኖረ ሰው አይደለም። የአላህን መልእክት ይዘው እንደመጡ ነብይ ነው የምንወዳቸው። ከነፍሳችን በላይ የምንወደው የሆነን ተራ ግለሰብ አይደለም። አንተ አእምሮ ውስጥ ሐሰተኛ ብለህ የምታምነውን የሆነ ግለሰብ አይደለም። እውነትን ይዞ የመጣንና ሰዎችን ከጀሃነም በሰበብ ሆኖ በአላህ ፍቃድ ሊያድን የመጣን የዛሬ 1400 ዓመት ሰው ነው የምንወደው። ስለዚህ የአላህን ሪሳላ መልእክት እንጂ የምንወደው ግለሰብን አይደለም። የሆነ አንድን ግለሰብ አንተ የምታስበውን አይነት ግለሰብ የሆነ የሳልከውን ግለሰብ አይደለም። ስለዚህ የአላህ መልእክተኛ እሳቸውን ከማንም በላይ ስንወዳቸው ሪሳላቸውን መልእክታቸውን እንወዳለን። ለእስልምና የሚኖረን ፍቅር የሚኖራል። እሳቸው እኮ አሁን ላይ ሙተዋል እኮ በህይወት የለም። የእሳቸውን መውደድ ማለት እዚህ ሰዓት ላይ የሚተገበረው በምንድን ነው? የእሳቸውን መመሪያና ትምህርት መከተል ማለት ነው። የእሳቸውን መመሪያና ትምህርት ከህይወታችን በላይ አብልጠን መውደድ ማለት ነው። ይህንን ስናደርግ ነው ነገ የውመል ቂያማ ፈላህ የምናገኘው ወይም ስኬት የምናገኘው ጀነትን የምናገኘው። ከዛ ውጭ ግን እንደ ፕራዮሪቲ ሳንይዝ ከነፍሳችን በታች እንደ አማራጭ ይዘናቸው ማለት በቃ ከተሳካልኝ እስልምናን እከተላለሁ ካልሆነ ደግሞ አያስጨንቀኝም እያልክ ግን ሰው ገሃነብን እንጂ ጀነትን ሊያገኝ አይችልም። ይኸውልህ የሰው ልጅ ሁለት ምርጫ ነው ያለው። አይዘር አምላኩን ታዞ መልእክቱን ተረድቶ ተከትሎ ጀነት መግባት፣ ካልሆነም በቸልታና በግዴለሽነት ራሱን ለኃጢአት ዳርጎ የውመል ቂያማ የጀሃነም እሳት ማግኘት ማለት ነው። እኛ ምርጫችን ጀነት መግባት እስከሆነ ድረስ ፕራዮሪቲ የለንም። ህይወታችን በአላህ መንገድ ላይ መኖር መሞት ነው። በዛ ሂደት ውስጥ ያለ ማንኛውም ነገር ከነፍሳችን በላይ ነው፣ እሳቸውን ጨምሮ ማለት ነው። አላህ ቁርአን ላይ ሲናገር በል ህይወቴም ወመሕያየ ወመማቴ ህይወቴም ሆነ ሞቴ ለአላህ ነው በል። እዚህ መሬት ላይ የምኖረውም በአላህ ስም ነው፣ የምሞተውም ደግሞ በአላህ ፍቃድና በሱ መንገድ ላይ ነው። ከዛ ውጭ ያለ ለራሴ የምኖረው ኑሮ የለም። 60 70 ዓመት የምኖረው የሆነችን ነገር አሳክቼ ለራሴ የሆነች ቤት ትቼ ልሞት አይደለም። ይሄ ተራ ዱንያ ነው። ይቺ ዱንያ በጣም አጭር ናት። እኔ የምኖረው ለዘላቂው ህይወቴ ነው። ለዘላቂው ህይወቴ የሚያግዘኝ ነገር ሁሉ ደግሞ ከኔ ህይወት በላይ ነው። ለዚህ ደግሞ እስልምናና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለእኔ መሰረት ናቸውና ከህይወቴ በላይ ናቸው። እሳቸውን መውደዴ ለእሳቸው ምንም የሚጠቅማቸው ነገር የለም። አሁን አንተ እሳቸው እንደሚጠቅሙ አድርገን ያሰብከው በፍጹም የሚጠቅማቸው ነገር የለም። እሺ እሳቸው ሞተዋል፣ ምንድነው የሚጠቅማቸው ለእሳቸው? በአንተ ሂሳብ እንኳን ካየ ነው ማለት ነው። እሳቸውን መውደዴ ከማንም በላይ ትኩረት ማድረጌ ለእኔ ነው የሚጠቅመው። ለመቼ? የውመል ቂያማ ጀነት እንድገባ መንገዳቸውን ቀጥ አድርጌ እንዲይዝ እና ሲሪየስሊ ነገሮችን ኮንሲደር እንዳደርግ ይጠቅመኛል። ጥቅሙ ለራሴ እንጂ ለእሳቸው አይደለም። ስለዚህ ራሳቸውን አይደለም የሰበኩት። እሳቸውን ከፍ ማድረግ፣ ለእሳቸው ቦታ መስጠት እኔን የወደፊቴን ስለሚያስተካክልልኝ ነው ያስተማሩኝ። ጥሩ ነው። እናንተ ጋር ያላችሁን መርዳት ነግራችሁኛል። እኔ ግን መሐመድ ከፈጣሪ እንዳልሆነ ማረጋገጫ ቀድሞ ያሉ ነቢያቶች እንደዚህ ብሎ አላስተማሩም። ይሰማል። አገኘው እኚህ ሰውዬ ራሳቸው ነው የሰበኩት። ይሰማል። ስለዚህ ቀድሞ ያለው ነቢያቶች እንደዛ አስተምረው እሰማለሁ። ጀማዓ እሰማለሁ። እርሱ ከፈጣሪ ነው ይሰማል። ብታዳምጣ ጥሩ ነበረ። ሀሳብህን ሰንግረ ለመሄድ ትክክል አይደለም። እንደዛ አገኘው እንደዚህ አይነት ስግብግብነት ጥሩ አይደለም። ሰው ቤት እኔ ያለው እኔ ሳወራ ምንድን ነው እያልሻለሽው ብለህ እኔን ማዳመጥ መጠበቅ ነበረብህ። ኦኬ፣ በጣም ረጅም ሰዓት ኡስታዝን ጠይቀኸው
ፍላጎትህን በአንተ ሂሳብ አሳክተሃል። አንደኛ ምንድነው ነብያችንን እንደማትቀበል ነግረናል በተደጋጋሚ። ሁለተኛ ነገር ከጋብቻ ጋር የተያዘ ጠይቀሃል። ኡስታዝ በተደጋጋሚ መልሶልሃል። ኦኬ ለሌሎች እድል የምንሰጥበት ጊዜ ነው እንጂ አይ ተመልሶብኛል፣ ሌሎች ግንዛቤ ይዘውብኛልና መልሽ ላፍርሰው አይነት አካሄድ አካዳሚካሊ አካሄድ አይደለም። ኦኬ ስለዚህ ምንድነው ኡስታዝ መልሶልሃል፣ ገንቢ ሐሳብ ነግሯል። ሄደህ ራስን መፈለግና ሰርች ማድረግ ትችላለህ። ከጋብቻ አንጻር የሚያነሳው መጽሐፍ ቅዱስህ አይከለክልም። አንተ የትንሽነት እድሜ ጋብቻ እንደ እፍረት እንደ ውርደት ክርስትና ስለጫነብህ መጽሐፍ ቅዱስ ላይ ከ17 ዓመት ምናምን እያልክ ስትዋሽ ነበር። መጽሐፍ ቅዱስ ላይ ሲጀመር አንድ ሰው በአንድ ዓመቱ ራሱ ቢያገባ አይከለክልም። ተግባብተናል። ሲቀጥልም ደግሞ የሰው ልጅ ዘመን ማለት ነው የበረዶ ዘመን፣ የድንጋይ ዘመን፣ የክላሲካል ዘመን እንደሚባለው ሁሉ አሁን ላይ የዲጂታል ዘመን ላይ ነን። በድሮ ዘመን ስልክ አልነበረም፣ ኮምፒውተር አልነበረም። ስለዚህ በድሮ ዘመን የነበረው ህዝብና አሁን ላይ የነበረው ህዝብ ምንድነው? ተመሳሳይ አይደለም። በድሮ ዘመን እኔ እኮ ግርም የሚል ማለት ነው ተፈጥሮን ራሱ አይረዱም። ለምሳሌ አንድ ሴት ለምንድን ነው በትንሽነቷ እንድታገባ የተደረገው? የማህበረሰቡ ታሪክ አለ፣ የማህበረሰቡ ህይወት ልምድ አለ። በነገራችን ላይ አንድ ሴት ከ49 ዓመቷ በላይ አትወልድም። ለምን አትወልድም ብለው አይጠይቁም። እዚህ ጋር መረዳት ያለባችሁ ነገር ምንድን ነው? ያ ጀማ አንድ ሴት በ40 ዓመቷ 49 ዓመት ሲሆናት መውለድ ታቆማለች። ስለዚህ ከተፈጥሮ የምንረዳው ተፈጥሯዊ ሰው ብትሆኑ እናንተ አንድ ሴት በትንሽነቷ ማግባቷ ምንድነው? ይሄ ተፈጥሯዊ እንትን ነው። ኦኬ ለምንድን ነው አንድ ሴት በትንሽነት እድሜዋ የወር አበባ የምታዩት ብላችሁ አትጠይቁም። አንድ ሴት በ9 ዓመቷ የወር አበባ ታያለች። ተፈጥሮ ለምንድን ነው ሴት ልጅ በ9 ዓመቷ የወር አበባ እንድታይ ያደረገው? ለምንድን በ18 ዓመቷ የወር አበባ እንድታገኝ አላደረግም ብላችሁ እግዚአብሔሩን ፈጣሪን አትጠይቁም። ነገር ግን ምዕራባው ያን የጫኑባችሁን ፈርስ አምጥታችሁ ነው እዚህ የምታሸቱን እንጂ እኛን እናንተ ታሪክን መሰረት የማህበረሰብ ልጅ ልምድ ወይም የተፈጥሮ ሁኔታ መሰረት አድርጋችሁ አይደለም እንትን የምትናገሩት። ስለዚህ ምንድነው እዚህ ጋር የምንረዳው ተፈጥሮ አንድ ሴት ልጅ በ9 ዓመቷ የወር አበባ እንድታይ አድርጓል። ስለዚህ ተፈጥሮ በ9 ዓመቷ የወር አበባ እንድታይ ካደረገ ብታገባ ችግር የለውም። ስለዚህ አንድ ሴት ልጅ በ9 ዓመቷ ማግባቷ ራሱ ተፈጥሯዊ ነው በነገራችን ላይ። ምክንያቱም በ50 ዓመቷ መውለድ አትችልም። ስለዚህ እንደ ተፈጥሮ የምታስተምር ምንድነው? ሴት ልጅ ከ50 ዓመት በላይ መውለድ ስለማትችል ከትንሽነቷ ጀምራ ማግባት እንዳለብን ራሱ ተፈጥሮ እያስተማረን ነው። በነገራችን ላይ በካቶሊክ ነገስታት፣ በፕሮቴስታንት ነገስታት፣ በኦርቶዶክስ ነገስታት ሴት ልጅ ከ6 ዓመት ጀምሮ እስከ 12 ዓመት ስትጋባ ኖራለች። አገራችን ኢትዮጵያና ኤርትራ በክርስቲያን መንግስታት ሲተዳደሩ የነበሩ አገራቶች ናቸው። እነዚህ የክርስቲያን መንግስታቶቻቸው ንጉሶቻቸው ምንድነው በእግዚአብሔር የተሾሙ ናቸው ተብሎ ነው የሚታመነው። ሚኒሊክ እግዚአብሔር ነው የሾመው ተብሎ ነው የሚታመነው። ቴዎድሮስ እግዚአብሔር ነው የሾመው ተብሎ ነው የሚታመነው። ዮሐንስ እግዚአብሔር ነው የሾመው ተብሎ ነው የሚታመነው። እነዚህ እግዚአብሔር የሾማቸው ነገስታቶች ህዝባቸው በ6 ዓመቱ በ7 ዓመቱ ሲዳዳርና ሲጋባ አልከለከሉም። ይህም ብቻም ሳይሆን አፄ ዮሐንስና አፄ ሚኒሊክ ልጆቻቸውን ከ6 ዓመት ጀምረው ሲያዳድሩ ነበር። ያዳዳሩት ምንድነው? ቤተሰባዊ ትስስርና ፖለቲካን ለመፍጠር ነው። ስለዚህ በሰው ልጆች ይቅርታ ግን አስቆየነ። እግዚአብሔር ይመስገን፣ ክብሩ ይስፋለን። ደህና ነን አልሐምዱሊላህ። እሺ አገኘው ትንሽ ተረጋግቼ እየሰማችሁ ነበረ። እሺ ትንሽ የሆነ እኔ መማማር ነው የምፈልገው፣ ግን የሆነ መንበሻሸቅ ነው አለውና። አዎ ትክክል ነህ። መበሻሸቅ አለው። እኔ መበሻሸቅ አይመጥነኝም። አንድ ሰው እውቀት አለኝ እያለ እንደዚህ መበሻሸቅ ውስጥ ሲገባ እኔን የሚመልስ ነገር አለ የምትይ ከሆነ በትህትና አውርተሽ በእውቀት ቃል ጥበብን በእውቀት መግለጥ ላምናለሁ ነው። አሁን ኑሪያ ራሱ እያወራች የነበረበችው መንገድ እዛ እፎ እዛ እንደዚህ ያደረገ በሚል ስሜት እዚህ ለማድረግ ገብታችሁ ከሆነ ጠፍታችሁ ነው የምታጠፉ እንጂ ምንም አትጠቀሙም። ግን ለመማማርና እኔ ትክክለኛ ቦታ ላይ አለሁት ብላችሁ የቆማችሁበት ትክክለኛ ቦታ እንደሆነ ካመናችሁ ደግሞ ትክክለኛ ቦታ ላይ አገኘሁ አይደል የምትሉ ከሆነ እኔ የምትመልሱ ከሆነ በትህትናና በእውቀት ቃል አስተምሩ። አሁን ኑራ እያወራች የነበረችው መንገድ የምረ ነው የምልሽ። እኔ አሁን ሊሆነ በብሻሽ አገኘሁ ኑኑ ችግር የለም። ኑኑ ያወራችሁ ኑራ ያወራችሁ አንደኛ መጽሐፍ ቅዱስ መሰረት አድርጋ ነው ለአንተ ቁጣ መስሎ ነው እንጂ ማለት ነው። ምን አለ መሰለህ አንዳንድ ጊዜ እውነትን ስናወራ አወራራችን ብሽሽቅ በሚመስል መልኩ ቁጣ በሚመስል መልኩ ስናወራው ኖርማሊ አካደሚክ ላይ መስለን ይችላል እንጂ እኔም የተናገርኩት መረጃን መሰረት አድርጌ ነው። ግን የአወራር ስታይሌ ትንሽ አግሬሲቭ ያደርጋል። ይናቃለሁኝ
እኔ ብዙ ጊዜ አወራሬ አግሬሲቭ ነው። አንድ ጊዜ አገኘሁ ግልጽ ላደርግ። ለእኔ ኖርማሊን ያውቃለሁ፣ ባህሪን ያውቃለሁኝ። አንዳንድ ጊዜ የማወራቸው ነገሮች አግሬሲቭ ያደርጋል። አግሬሲቭ እንደመሆኑ አውቃለሁ። ለምን ቀጠልሽበት ካልከኝ የያዝኩት መረጃ ጠንካራ ስለሆነ አንድ ሰው በፖለቲካ መጣ በፖለቲካ ካልመጣ ወዶ ሳይሆን በግዱ እኔ የተናገርኩትን ነገር በፖላይትነትም ሆነ በቁጣም ሰምቶ ሄዶ መመርመር ይችላል። ስለዚህ እኔ የያዝኩት ሀቅ ጠንካራ ስለሆነ ነው በአግሬሲቭነትም ሆነ በፖላይት ነገር ለመናገር የሚሞክረው ማለት ነው። እኔ ፖላይትነት በጣም ነው የሚገዛኝ። ኦኬ ፖላይትነት ይገዛኛል። ፖላይት ለሆነ ሰው ፖላይት ሆናለሁ። ፖላይት ላልሆነ ጋጣወጥ ለሆነ ግን አግሬሲቭ በሆነ ቃል እናገራለሁ። ወዶ ሳይሆን በግዴታ ሄዶ እንትን ይለዋል። አንደኛ ልጁ ኑራንም እንደዛ አደረጋት፣ እኔንም እንደዛ አደረግን። የልጁ አነጋገር ነው እኛን የሚጎዳን። እኛን ለማቁሰል ነው አይደል የሞከረው። እኛን ለማቁሰል ከሞከረ እሱ ደግሞ በደንብ የሚቆስልበትን አጀንዳ ሰተነው ሂዷል ማለት ነው። ለዛ ነው። ስለዚህ አንድ ሰው አንተን አግሬሲቭ ሊያደርግህ ከመጣ የበለጠ አግሬሲቭ ሊሆንበት የሚችል እሱ ብቻ ሳይሆን ስር መሰረቱ በቃ ታሪኩን እንዲነካ ማድረግ ነው። ይሄ ነው የኔ ዓላማ ማለት ነው። ኖርማሊ አንተ በቶፒካችን እሺ ቆይ አይደለም ማለት በዚህ መመካከሩ ይቅር፣ በቃ መተቻቸቱ ይቅር። ሐሳብ ትክክል ነው። ሰውን የሚገዛው ፖላይት የሆነ አካሄድ ነው፣ በትህትና መሄድ ነው። ይሄ ይገዛናል። በቃ አካዳሚካሊ አካሄድ ይሄ ነው። ግብረ ገብነትም ይሄ ነው። እኔ ብዙ ጊዜ ቪዲዮ ላይ ሲሰራ ግብረ ገብነት ይኑረን በቃ በትህትና ይሆን እላለሁኝ። ግን ሰውነህና የሰው ልጅ ባህሪ ቋሚ አይደለም። አንድ ሰው ኖር በቃ አለ አይደለም ቋሚ ፖላይት አይሆንም። እንደየሰው እንደሚያጋጥምህ ገጸ ባህሪ ትለወጣለህ። ፖላይት ሰው ካገኘው ፖላይት ይሆናለሁኝ። አግሬሲቭ ሰው ካገኘው አብሬው አግሬሲቭ ይሆናለሁኝ። ስለዚህ እንደየሰው ገጸ ባህሪ ነው እኔ የምግባባው። በሰዎች ገጸ ባህሪ ልክ ነው የምንግባባው። ሐሳብህን ወድጀዋለሁ፣ ደግፌዋለሁ፣ ጥሩ ሐሳብ ነው። በመካከሩ እንዳይረዝም ወንጌል፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚል ቶፒክ አለኝ። በዛ ዙሪያ መሄድ ከፈለግ ቀጥል። ከየትኛው ቤተ እምነት ነህ ግን? በመጀመሪያ እኔ ክርስቲያን ነኝ። ክርስቲያን የትኛው? የስላሴ ዶክትሪን አማኝ ኦር እኔ ክርስቲያን በምላው ነው። ክርስቶስ ክርስቲያን ነው። እሱ ችግር ሁሉም ሰው ክርስቲያን ይላል። እኔ ችግር የለም። ከዛ አንፃር እኔ ችግር አይደለም። አዳምጠኝ። አንተ የስላሴ ዶክትሪን አማኝ ነህ ወይስ ኦንሊ ጂሰስ? ለማውራት እንዲመቸን ነው። በስላሴ ዶክትሪን አምናለሁ። አይዋ በሱ ዙሪያ ነው። ስለዚህ እንቀጥልበት። በስላሴ ዶክትሪን ቤተክርስቲያናት ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ ኢየሱስ እግዚአብሔር ነው ብለው ያምናሉ፣ ያስተምራሉ። ማመንና ማስተማርን ብቻም ሳይሆን ይሄ ቋሚ የማይለወጠው ዶግማቸው ነው። ይህንን ዶግማ ከየት ነው ያገኙት ነው ጥያቄው። አንደኛ ስላሴ የሚለው አስተምሮ አብ ወልድ መንፈስ ቅዱስ የሚል ነው። ይሄ ማለት ስላሴ የሚለው አስተምሮ አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ ሐዋርያ መረጃ ስጠን። ለምሳሌ ወንጌላት ላይ ስታነብ ጌታ ኢየሱስ ክርስቶስ በተጠመቀበት ቦታ ላይ አብ የሚወደው ልጅ እርሱ ነው አለ። መንፈስ ቅዱስ ደግሞ እንደ እርግብ ሲወርድበት ታየው። እሺ አሁን እዛ ወልድ አለ፣ መንፈስ ቅዱስ አለ፣ እግዚአብሔር አብ አለ። አንድ ላይ ሆኑ ማለት ነው። ያኔ ሶስቱ አንድ ላይ ሆኑ በአንድ ወቅት ማለት ነው። የሚገርም ለመጀመሪያ ጊዜ እንደዛ የታመክን ስሰማ ኦኬ ጥሩ አሁን ገብቶኛል አባባለ። ስለዚህ እግዚአብሔር አብ ኢየሱስን የሚወደው ልጅ ሲል የምንገባባው አሁን እኮ ምን አለ መሰለሽ ይታለም እኔ አሁን ምን አለ መሰለሽ ምንም እንዳወራ የፈቀድሽኛለ እኔ ጋር ያለውን ነገር እኔ ጋር ያለውን መርዳት ሰማሁ ሁሉም ተቀበልኩ እኮ ሐሳብህን እኮ ጨርሶ የነገርከኝ እንዴት እንደገባኝ እየነገርኩህ እኮ ነው። አብ የምወደው ልጅ አለ። መንፈስ ቅዱስ በእርግብ መልክ ተገለጠለት። ኢየሱስ በሰዓቱ እዛ የዮርዳኖስ ወንዝ ላይ ነበር። ስለዚህ ሶስቱ ስላሴዎች የዮርዳኖስ ወንዝ ላይ ገጥመዋል፣ ተገልጠዋል እያልከኝ ነው። ሳሆላላ ነው አይደለም ያገኘው ነው። ኦኬ ጥሩ እንደዛ ከሆነ ስለዚህ ሶስቱ ስላሴዎች አብም ወልድም መንፈስ ቅዱስም ዮርዳኖስ ወንዝ ላይ ከተገናኙ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለው እነዚህ የስላሴ ዶክትሪን ቤተክርስቲያን ይሰብካሉ። እግዚአብሔር ወልድ ብሎ የሰበከ ሐዋርያ ማን ነው? እግዚአብሔር ወልድ ብሎ የሰበከ ሁሉም ሰብኳሉ። እሺ ለምሳሌ አንድ ስጠኝ። ሁሉም ሰብኳል። ለምሳሌ አንድ ቃል ስጋ ሆነ ማለት ነው። ላ ይሄ እኮ እግዚአብሔር ወልድ አይልም እኮ ላ ይሄ እግዚአብሔር ወልድ አይልም። ይኸውልህ እዚህ ጋር ግልጽ ይሆንልህ። ቤተክርስቲያን አንድ አይደለችም። እነዚህ ሶስቱ እህትማማች ቤተክርስቲያናት
በተለይም በክርስትና ታሪክ የነበሩትን ታላላቅ ጉባኤዎች በስምምነት የሚቀበሉ ቤተክርስቲያን ናቸው። በግልጽ አማርኛ ዶግማቸው ላይ የማይለወጠው እምነታቸው ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ተጽፏል። እግዚአብሔር ወልድ የሚለውን ቀጥታ የጻፉትን ቀጥታ በአንደበታችሁ ስትሉት የኖራችሁትን ከየት አግኝተውት ነው? አንደኛ ቃል ሥጋ ይሆናል። ቀጥሎ ደግሞ ዮሐንስ መልእክት ላይ ወልድ ያለው ሕይወት አለው ይላል። ኦፍኮርስ ወልድ ያለው ሕይወት አለው። ትክክል ነው። ወልድ ማለት እግዚአብሔር የላከው ነው። እግዚአብሔር የላከውን ካልተቀበልክ ከእግዚአብሔር ጋር ተጣላ፣ ሕይወት አጣ ማለት ነው። ይህ አይደለም ጥያቄው። እግዚአብሔር ወልድ የሚል እንዴ የሚመለክ ጌታ ተብሎ የሚጠራ ለብቻው አካል ተብሎ የሚጠራ እኮ ነው። አካል ብሎ ማለት ግለሰብ ማለት እኮ ነው። ግለሰብ ሶስቱ ስላሴዎች በነገር ላይ ሶስት ግለሰቦች ናቸው። ግለሰብ ብሎ ማለት በግል አካሌ ተብሎ የሚጠራ በግል የራሱ ህልውና ያለው ማለት ነው። ስለዚህ በስላሴ ዶክትሪን ቤተክርስቲያናት አብም የራሱ ህልውና አለው፣ ወልድም የራሱ ህልውና አለው፣ መንፈስ ቅዱስም የራሱ ህልውና አለው። ሶስት የራሳቸው ህልውና ያላቸው ሶስት ግለሰቦች ናቸው። ሶስት አካላቶች ናቸው። እግዚአብሔር 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 የሚባሉ ማለት ነው። እነዚህ ቤተክርስቲያናት ከየትኛው ሐዋርያ ነው ያገኙት? ከዮሐንስ ነው? ከማቴዎስ ነው? ከይሁዳ ነው? ከያዕቆብ ነው? ለምሳሌ ከጴጥሮስ ነው? ከጴጥሮስ ነው? ከጳውሎስ? ለምሳሌ ጳውሎስ ሰላምታ ሲሰጥ ለቤተክርስቲያን በሚጽፋቸው ደብዳቤ ላይ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል አይልም? በጣም ጥሩ፣ በጣም ጥሩ። እዚህ ጋር ፎከስ አድርግ። እኔ ለዚህ ነው ጳውሎስን ወዳለሁ የሚለው። ጳውሎስ ከሮሜ አንስቶ እስከ መጨረሻ ለማን ነበር የመጨረሻው ደብዳቤ? በአንድ ጊዜ ዕብራውያን አይመስልም። አሁን እንዴት መሰለሽ ይታለ አንድ ስም እኔ ሌላ ቶፒክ ውስጥ አልገባም። እሺ ሀብሲን አላበላሽብሽም። ግን እኔ ምንም ላውራ እየፈቀድሽኝ አይደለም። ገና እኔ ሌላ ያልፈለግኩትን እንዴት መሰለሽ ይታለም እኔ እኮ ማለት አንቺ ከምትፈልጉ በላይ በደንብ ሐዋርያው ጳውሎስ ላይ እኮ አገኘሁ ምንድን ነው ያልከው? ሐዋርያው ጳውሎስ ላይ እኮ ደርሰናል። ምንድን ነው ያልከው? ሐዋርያው ጳውሎስ መልእክቶችን ሲልክ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ይላል አልክ። አዎ አልኩ። ይሄን አይደል መናገር የፈለግከው አንተ? ያኒ ስብከት ማድረግ ከሆነ የፈለግከው ስብከት ላይ አይደለም ያለ ነው። እኔ እኮ አላቋረጥኩም እኮ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሲል ሰምቻለሁ። እዚህ ጋር ፎከስ ያድርጋል። ለምንድን ነው ጳውሎስ ከሮሜ እስከ ፊልሞና ነው? አዳምጥ። የመጨረሻው ፊልሞና ተመሳሳይ ሐሳብ ያለው ከሮሜ እስከ ፊልሞና ሲጽፍ በየምዕራፉ መጀመሪያ ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላም እና ጸጋ ለእናንተ ይሁን እያለ ሲጽፍ የእግዚአብሔርን እውቅና ያሰጠው ለአብ ብቻና ብቻ ነው እንጂ ከእግዚአብሔር ከወልድ አላለም። ከእግዚአብሔር ከአባታችን ሲል ከእግዚአብሔር ከወልድ ወይም ከእግዚአብሔር ከመንፈስ ቅዱስ አላለም። ቤተክርስቲያናት ከየት አምጥተው ነው